ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን ሳምንታዊ የኢትዮ ሊግ ፕሮግራማችን ተጀምሯል። እስከ 7 ሰዓት የተለያዩ የሀገር ቤት እግር ኳስ ክንዋኔዎችን የሚዳስሱ ፕሮግራሞችን ይዘን ቆይታ እናካሂዳለን። ኤፍሬም ማንና ግርማ በቀለ ከመላው የስቱዲዮ ባለሙያዎቻችን ጋር በመሆን የመጀመሪያ የምናደርገው ግርማ እንግዲህ ልክ የዛሬ ሳምንት የኢትዮጵያ እግር ኳስ ታሪክ አይቀን ነው ማለት ይቻላል። በኢትዮጵያ እግር ኳስ ታሪክ በጣም ትልቁ ጨዋታ የሚካሄድበት ቀን ነበር። በኮንጎ ብራዛቪል በዓለም ዋንጫ ማጣሪያ የኢትዮጵያ ብሔራዊ ቡድን ከነጥብ ቅነሳው ማግስት እንግዲህ በርካቶች በጣም ሲነጋገሩበት የነበረው ሂደትን እናስታውሳለን። ከዛ መልስ ዋሊያዎቹ መልሰው አላማቸውን የመቱበት ትልቅ ጨዋታ ተካሂዶ በተለይ ከሴንትራል አፍሪካ የተካሄደውን ጨዋታ 2-1 በሆነ ውጤት ያሸነፉበትን ጊዜ እናስታውሳለን። ቅዳሜ ነበር የተካሄደው ከቀኑ 8 ሰዓት ተኩል ላይ በእነሱ በእኛ ደግሞ 10 ሰዓት ተኩል የተካሄደ ጨዋታ ነበር። እንግዲህ ያ ጨዋታ በጣም እጅግ በኢትዮጵያውያን ዘንድ ማለት ነው እጅግ የተጠበቀ ጨዋታ ነበር። በተለይም ደግሞ ያለቀለት ጨዋታ እንደገና ተመልሶ ያለቀለት ምድብ ማለት ነው ነፍስ መዝራቱን ተከትሎ ማለት ነው እጅግ በጣም አስፈላጊ ነበር። በተለይ ደግሞ ለኢትዮጵያ ብሔራዊ ቡድን ውጤቱ ከምድቡ ካሉት ሀገራት ማለት ነው ከየትኛው በበለጠ በጣም አስፈላጊ ነበር። ምክንያቱም በዛ ጨዋታ ከዛም በፊት በነበሩት ሁኔታ ማለት ነው ብሔራዊ ቡድኑ በነበሩት ጫናዎች ማለት ነው ከፍተኛ ነገር ውስጥ ችግር ውስጥ የገባበትን ሁኔታ በተለይም ደግሞ በርካታ ዋጋዎች ተከፍለውበታል። ከልጆቹ ወደ 8 ጨዋታ ከቅድመ ማጣሪያ ጨዋታ በፊት ማለት ነው በዓለም ዋንጫው ማጣሪያ ብቻ ወደ 8 ጨዋታዎች አድርገዋል። ሁለቱን የቅድመ ማጣሪያ ጨዋታዎች ጨምሮ ከዛ ውጪ እንግዲህ ደቡብ አፍሪካን ካሸነፉ በኋላ ኢትዮጵያ አለፈች ከተባለ በኋላ እንደምታውቀው በጣም ከፍተኛ ደስታ ነበር። ወደ 3ኛው ዙር ማለት ነው በጣም እጅግ ከፍተኛ ደስታ ነበር። ከዛም ባለፈ ደግሞ ኤፍሬም እንደምታስታውሰው የህይወትን መስዋዕት ተከፍሎበት ነበር ማለት ነው። ስለዚህ ያ ነገር ለኢትዮጵያ ብሔራዊ ቡድን ትልቅ ትርጉም ያለው ጨዋታ ነበር ማለት ነው። ብራዛቪል ላይ የተደረገው ጨዋታ በምስሉ ላይ የምንመለከተው በመጀመሪያው አጋማሽ የኢትዮጵያ ብሔራዊ ቡድን እንደተጠበቀው ያልተንቀሳቀሰበት በጣም ብልጫ ተወስዶበት ነበር በመካከለኛው አፍሪካ ብሔራዊ ቡድን። ከዛ ማግስት እንግዲህ በሁለተኛው አጋማሽ በማንሰራራት ነው እንግዲህ ዋሊያዎቹ አስደናቂ ድል ያስመዘገቡት። በአዲስ አበባ ይህ ጎል ሲቆጠር ሳላዲን ሰይዲን ጎል ሲያስቆጠር የነበረው ደስታ የተለየ ነበር። በስፍራው ነበርን ከባልደረባዬ ግርማቸው ኒው ጋር በመሆን በቀጥታ ስርጭት በ97.1 ጨዋታውን ያስተላለፍን ነበርና እዛ የነበረ ስሜት እዛ የነበሩ ኢትዮጵያኖች ነበሩ፣ እዛ የነበሩ ደጋፊዎች ነበሩ። ከጨዋታው በፊት የነበረ በጣም ከፍተኛ ስሜት ነበር። በተጫዋቾቹ ዘንድ የነበረ የራስ መተማመን አስደናቂ ነበር። ጨዋታው ሲጀመር በመጀመሪያው አጋማሽ ላይ ግን በተለይ አሰልጣኝ ሰውነት ቢሻውና ምክትላቸው ታረቀኛ ሰፋ ወይም ዳኜ ለተጫዋቾቹ የነገሩትን ታክቲክ መተግበር አልቻሉ። በመጀመሪያው 45 ደቂቃ ያንን ተከትሎ በሁለተኛው አጋማሽ እንግዲህ በተለይ አሰልጣኝ ሰውነት ቢሻው ለተጫዋቾቻቸው በስሜት ነበር ተሞልቶ አስተያየት የሰጡት። አቋማቸውን እንዲያሻሽሉ የተነጋገሩትን እንዳልተገበሩ ሲነገር ነበር። በሁለተኛው አጋማሽ የኢትዮጵያ ብሔራዊ ቡድን እንደተለመደው እንግዲህ አዲስ ታሪክ አስመዝግቧል። 2005 የኢትዮጵያ እግር ኳስ በጣም የማይረሳው ትልቁ አመት ነው ማለት ይቻላል። 2006 የመጀመሪያው የኢትዮ ሊግ ፕሮግራማችን ነው እንደምታስታውሰው። ባለፉት 2 አመታት የኢትዮጵያ ብሔራዊ ቡድን እንግዲህ በማጣሪያ ጨዋታዎች በየትኛው መድረክ አልተሸነፈም። ይህ ለኢትዮጵያ እግር ኳስ እንደ ትልቅ መነቃቃት ብቻ ሳይሆን ከዛም በዘለለ በጣም እንደ ህልም የራቀን የነበረውን የዓለም ዋንጫ በ180 ደቂቃ ርቀት መመልከት ችለናል። በትክክል በነገራችን ላይ አምና ትልቁ በእግር ኳሱ ታሪክ ማለት ነው በኢትዮጵያ እግር ኳስ ታሪክ በጣም ስኬታማ አመት ነበር ማለት ይቻላል። በጣም በታላላቅ መድረኮች በአፍሪካ ዋንጫ ታሪክ ማለት ነው ከ3 አስርት አመታት በኋላ ዳግም የተመለስንበት አመት ነበር። ከዛም ውጪ እንግዲህ በዓለም ዋንጫ ታሪክ ማለት ነው ታይቶ በማይታወቅ ሁኔታ የምድብ ማጣሪያውን በትግል የማለፍ ችግሮች ውስጥ የምንገባበትን ሁኔታዎች እናስታውሳለን። ሶማሊያን በቀላሉ አሸንፈው አለፉና ምድባቸውንም ምድብ ድልድሉ ሲወጣ ኤፍሬም ታስታውስ እንደሆነ ብዙዎች ለኢትዮጵያ ብዙ ትኩረት አልሰጡም ነበር። በተለይም ደግሞ ደቡብ አፍሪካ ምድቡን በቀላሉ በመላይነት ታጠናቃለች ተብሎ ነበር የተጠበቀው። ከዛም ውጪ ምናልባት እነ ቦትስዋናና ማዕከላዊ አፍሪካ ለደቡብ አፍሪካ ፈታኝ ትሆናለች ተብሎ ተገምቶ ነበር። ነገር ግን ከግምቶች ውጪ ሆነ ብሔራዊ ቡድኑ የተሳካ ማለት ወደ 3ኛ ዙር ማለፉን ያረጋገጠበት አመት ነበር። በአጠቃላይ ግን በቻን አፍሪካ ዋንጫ ለመጀመሪያ ጊዜ እንግዲህ ተካፋይ ሆነበት በታሪኩ ማለት ነው። ይሄ ውጤት በጣም አስገራሚ ውጤት ነበርና በአጠቃላይ ላለፉት 2 አመታት በተለይም ብሔራዊ ቡድኑን አሰልጣኝ ሰውነት ቢሻው ከያዙት በኋላ በምክትልነት አሰልጣኝ ሰውነት ከበደ ነበር። አሁን ደግሞ ታረቀኛ ሰፋ ይዟልና በጋራ በመሆን ማለት ነው ይሄንን ብሔራዊ ቡድን ወደ 17 የሚደርሱ የብሔራዊ ቡድን ጨዋታዎችን የጥብ ጨዋታዎችን አድርጓል። የቻን አፍሪካ ዋንጫ ሁለቱን ማጣሪያ አድርጎ ማለት ነው። ከነዚህ መካከል እንግዲህ ይሄ ብሔራዊ ቡድን 9ኙን ማሸነፍ ችሏል። ትልቁ ውጤት ደግሞ በዓለም ዋንጫ ማጣሪያ የተጓዘው ጉዞ ነው።
በዓለም ዋንጫው እንግዲህ ከቦትስዋና ጋር የተደረገው የነጥብ ቅነሳ ካልሆነ በስተቀር አጠቃላይ ያደረገው ቅድመ ማጣሪያውን ጨምሮ ማለት ነው 8ቱንም ጨዋታዎች አድርጎ እንግዲህ 6ቱን አሸንፏል። በምድብ ድልድሉ ደግሞ ከ6ቱ ጨዋታ 5ቱን በአሸናፊነት የተወጣ ቡድን ነው። ከዛውጭ አንዱ ነው አቻ ውጤት የተለያየውና ከግብጽ ቀጥሎ ግብጽ እንግዲህ ሁሉንም በማሸነፍ 18 ነጥብ ይዛ ነው ያለፈችውና ከግብጽ ብሔራዊ ቡድን ቀጥሎ ይሄኛው ብሔራዊ ቡድን በጣም በጥንካሬውና በስኬታማ ውጤቱ እንግዲህ ምድቡን ያጠናቀቀበት ሁኔታ ነው የሚታየው። አዎ ከኢትዮጵያ ብሔራዊ ቡድን ጋር ስኬት ጋር በተያያዘ በተለይ የኢትዮጵያ እግር ኳስ ወርቃማ ትውልድ ብለህ በድፍረት መናገር ትችላለህ። ምክንያቱም በየትኛው መድረክ በኢትዮጵያ እግር ኳስ ታሪክ እንደ ዘንድሮ እንደ ባለፈው አመት እንደ 2005 ካለፉት 2 አመታት አንስቶ ይህ ስብስብ እንግዲህ አስደናቂ ታሪክ ማስመዝገብ የቻለበትን ውጤት አስመዝግቧል። 31 አመታት ጠብቆ አስቀድመን እንደጠቀስከው አፍሪካ ዋንጫ ከዛ መልስ ሀገር በቀል ተጫዋቾች ብቻ በሚካፈሉበት የቻን አፍሪካ ዋንጫ ላይ መካፈሉን አረጋግጧል። በጣም ማንንም አይገምትም። የኢትዮጵያ ስለ ፊፋ ወራዊ ደረጃ እናነሳለን። አሁን በመቀጠል ፊፋ እስካሁን ድረስ ለኢትዮጵያ እግር ኳስ ያለውን አመለካከት ያንጸባረቀበት ወራዊ ደረጃ ባሳለፍነው ሐሙስ ይፋ አድርጓልና ኢትዮጵያ ከዓለም 95ኛ ከ93ኛ ከአፍሪካ 25ኛ ደረጃ የተቀመጠችበት ውጤት በእርግጥ ይገባታል። በተለይ በአፍሪካ የተቀመጡት ከኢትዮጵያ በላይ የተቀመጡት እነ ሴራሊዮንን የመሳሰሉ ኡጋንዳ የመሳሰሉ ሀገራቶችን ስትመለከት ምን ሰርተው ነው ፊፋ ወራዊ ደረጃውን በምን አይነት መልክ ነው የሚያወጣው የሚለው ነገር በጣም በስፋት ሊነሳ የሚችል ሐሳብ ነው ማለት ይቻላል። ምክንያቱም ውጤታማነት ስኬት መሰረት እስከሆነ ድረስ ኢትዮጵያ ወደ ላይ መምጣት ነበረባት የሚሉ ሐሳቦች በጣም በስፋት በተለይ በሀገር ቤት እየተሰነዘሩ ይገኛሉ። አሰልጣኝ ሰውነት ቢሻውም ከዚህ ከፊፋ ወራዊ ደረጃ ጋር በተያያዘ በተለይ ዛሬ ጠዋት በ97.1 በነበረው ስፖርት ፎከስ ፕሮግራማችን ላይ ግራ እንደገባቸው ይህ አወጣጥ ምን እንዴት እንደሆነ ራሱ እንዳልተገነዘቡትና ግራ እንደገባቸው ነው አስተያየት የሰጡት። ለማንኛውም የኢትዮጵያ ብሔራዊ ቡድን ከማን ይደርሷል? አሁን ትልቁ ነጥብ መሆን ያለበት እሱ ነው። አሁን ትልቁ ነገር መሆን ያለበት ደረጃው ጋር ታይዞ የሚመጡ ነገሮች ነጥቦቹ ምናልባት እንግዲህ እስከ 5 አሁን ካለፉት መካከል የመጀመሪያውን ቶፕ 5 የሚይዙ አገራት የተሻለ ነገር ሊገጥማቸው ይችላል በሚል ታሳቢነት ለደረጃው መከራከር እንችላለን። ነገር ግን ፊፋ የደረጃ ሰንጠረዡን በየወሩ ሲያወጣ ታሳቢ የሚያደርጋቸው በጣም ከውጤት ባሻገር ታሳቢ የሚያደርጋቸው በጣም በርካታ ነገሮች አሉት። በተለይም ከመሰረተ ልማት ጋር በተያያዘ ማለት ነው። ስለዚህ ከዛ ጋር በተያያዘ ያው በውጤቱ ረገድ በጣም እምርታ የሚባል ነገሮችን እያሳየን የመጣንበት ያለፉት 2 አመታትን ማንሳት እንችላለን። ነገር ግን በተለይም ደግሞ ከመሰረተ ልማት ጋር በተያያዘ በጣም እጅግ ወደ ኋላ የቀረንበት ሁኔታዎች አሉ። ከዛም ውጪም ደግሞ ኤፍሬም እንደምታስታውሰው በተለይም የነሐሴ ወርን በተለይም ሐምሌና ነሐሴ ወርን ስንመለከት ከውጤትም ጋር ብናያይዘው በርካታ ጨዋታዎችን አላደረግንም። ያደረግነው በቅርብ ጊዜ የሴንትራል አፍሪካውን ጨዋታ ነው። ሌሎች ሀገራት ግን እንደምታስታውሰው ሌሎች ሀገራት በርካታ ወዳጅነት ጨዋታዎች ፊፋ የሚያውቃቸው ማለት ነው እነዛ ነጥብ የሚያሰጡ ነው ጨዋታዎች ናቸው። ስለዚህ እኛ በዛ ምክንያትም ነጥብ ያላገኘንበት ሁኔታዎች ስለተፈጠሩ በዚህ ምክንያትም ታሳቢ መደረግ ይኖርበታል የሚል ነገር አለ። ዞሮ ግን እኔ መናገር የምፈልገው ኤፍሬም እንትላለ ዞሮ ግን በጣም እኔ እንደ አንድ ፖዚቲቭ ነገር የማየው እዚህ ጋር ደረጃቸው ከተቀመጡት ሀገራት መካከል ማለት ነው ከ10 ሀገራት ቢያንስ ከኢትዮጵያ ትንሽ ትሻላለች የምትባለው ሴኔጋል ነው። ሴኔጋል በራሷ 11ኛ ደረጃ ላይ ነው የምትገኘው ከአፍሪካ። ኢትዮጵያ 25ኛ ናት። ስለዚህ በደረጃቸው የተሻሉ የሚባሉትን ሀገራት በልጦ እዚህ ደረጃ መካተት በራሱ እኔ እንደ ትልቅ ነገር ነው መቆጥረው። እሱ ትክክለኛ ሐሳብ ነው። አሰልጣኝ ሰውነት ቢሻውም ጠዋት ላይ በነበረው ውይይት የገለጹት ነገር ደረጃው ይህም ሆነ ያ በተለይ አሁን እኛ ያለንበትን አቋም ኢትዮጵያ ከአፍሪካ ምርጥ 10 ቡድኖች ተርታ ተሰልፋለች። የኢትዮጵያ ብሔራዊ ቡድን እዚህ በመድረሱ በርካታ የውጭ የተለያዩ ሚዲያዎች ላይ የሚሰሩና ኮሊንስን ጨምሮ የተለያዩ ባለሙያዎች አስተያየት እየሰጡ ይገኛሉ። ኢትዮጵያውያን ተጫዋቾች ከጀርባቸው ላለው ስማቸው ሳይሆን ከፊታቸው ደረታቸው ላይ ለተጻፈው ሀገራቸው ኢትዮጵያ ለሚለው ሀገራቸው ነው የሚጫወቱት። የኢትዮጵያ እግር ኳስ አንዱ ጥንካሬ መሰረት እሱ ነው። ከኢትዮጵያ ብሔራዊ ቡድን የስኬት በስተጀርባ ምን አለ ብለ ብታጠና ከቡድኑ ጋር ቀረብ ብለ ያለው ነገር ብትመለከት የቡድኑ ሞራል፣ አንድነት፣ ተነሳሽነት ከየትኛው ቡድን ተጫዋቾቹ እንደማያንሱ በስነ ልቦና ደረጃ ተጫዋቾቻችን ወትሮ የነበራቸውን የተሸናፊነት መንፈስ ሙሉ ለሙሉ መቀየራቸው
ቡድኑ ወጥ በሆነ አቋም መዝለቁ የኢትዮጵያ እግር ኳስ ፌዴሬሽን በዚህ አጋጣሚ በአንድ በኩል ሊመሰገን ይገባል። ምክንያት የኢትዮጵያ ብሔራዊ ቡድን ወጥ በሆነ መንገድ እንዲቀጥል ከማድረግም በዘለለ የተሻለ መሰናዶ፣ የተሻለ የሆቴል አቅርቦት፣ የተሻሉ የስልጠና ስታፉን በማስፋት የምግብ ባለሙያ፣ የሳይኮሎጂ ባለሙያ፣ የተለያዩ አሰልጣኞችን ሊያግዙ የሚችሉ ባለሙያዎችን በመቅጠር ረገድና ለዋናው አሰልጣኙ የስራ ነጻነትን በመስጠት ረገድ ያካሄዱት እንቅስቃሴ ሊያስመሰግናቸው ይገባል። ይህ የኢትዮጵያ ብሔራዊ ቡድን የአሸናፊነት ሞራል መሰረት ሆኗል። በተጫዋቾቹ ዘንድ ያለው ፍቅር፣ በተጫዋቾቹ ዘንድ ያለው መግባባት አስገራሚ ነው። የሚገርብህ ያ ውጤት አምጥቷል። ወትሮ የኢትዮጵያ ብሔራዊ ቡድን ተመርቶ አይደለም ከሜዳው ውጭ ያሸንፋል ህልም ነው። ያሸንፋል ብለ መገመትም ከዚህ ቀደም አሰልጣኞቹም የሚናገሩት ነገር በኢትዮጵያ እግር ኳስ በጣም ተደናቂ ብቃት ያላቸው ትውልዶች ፈርተዋል። ሰባዎቹ አጋማሽ ጀምረ 80ዎቹ 90ዎቹ ከነሙልጌታ ከበደ እስከና አሸናፊ ሲሳይ፣ ኤልያስ ጆሃር፣ አሸናፊ ግርማ፣ ሙሉዓለም ረጋሳ የመሳሰሉት ተጠቅሳለ። ከብዙዎቹ እነዚህ ተጫዋቾች አሁን የጠቀስናቸው ተጫዋቾች አሁን ካሉት ተጫዋቾች የተሻለ አቅም ነበራቸው። ነገር ግን ስኬት አላስመዘገቡም። ምክንያቱም እግር ኳስ የቡድን ስራ ስለሆነ ብዙ ነገሮችን በውስጡ የሚይዝ ነገር ነው። ምክንያቱም በተለይም ከቲም ስፕሪት ጋር አሁን የተፈጠረው ነገር ብታያይዘው በጣም በአሸናፊነት ሞራል ላይ በጣም ትልቅ ነገር የሚያመጡ ነገሮች ናቸውና በዛን ጊዜ ያልነበረው በተለይም ከቲም ስፕሪት ጋር አሁን ማለት ነው በብዙ እጥፍ የጨመረው ማለት ነው። ያ ነገር ልጆቹን አሰልጣኞቹ ስታፉን በሙሉ ወደ ውጤታማነት እንደቀየረው ማንሳት ይቻላል። አዎ ከዛ ስትነሳ አሁን ያለው ቡድን እና ዳነ ግርማ የሚመሩት ቡድን እነ ሳላዲን ሰይድ፣ ደጉ ደበበ ያሉበት ቡድን ግን የተሻለ ታሪክ ማስመዝገብ ችሏል። የማይረሳ ታሪክ አስመዝግቧል። ለቀጣዩ የኢትዮጵያ እግር ኳስ ከእንግዲህ ወደ ኋላ እንንሸራተት። ከእንግዲህ ወዲያ አፍሪካ ዋንጫ ላይ በየጊዜው መግባትን የሚመኝ የስፖርት ቤተሰብ ይዘናል። በዚህ ቡድን አማካኝነት ከእንግዲህ ወዲያ ዓለም ዋንጫ ማጣሪያ ምድብን በበላይነት ማጠናቀቅ በጣም በቃ ሊያስመሰግን የሚገባ ትልቅ ውጤት ከመሆኑ አንፃር ይህ ቡድን ብዙ ነገሮችን መፍጠር ችሏል ባለፉት 2 ዓመታትና ሊመሰገን ይገባል። ከዛ በተጓዳይ ግን ግርማ ምናልባት ወደ እጣ ድልድሉ እናመራለን። በቀጥታ ማንሳት ያለብን ከኮንጎ ብራዛቪል ጨዋታ ማግስት በነበረ እሁድ ዕለት ማለት ነው ወደ አዲስ አበባ ከመመለሳችን በፊት የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ሳህሉ ገብረወልድ የኢትዮጵያ ብሔራዊ ቡድን ተጫዋቾች በተለይ ሲኒየር የሚባሉ ተጫዋቾች እነ ደጉ ደበበ፣ አዳነ ግርማ፣ ሳላዲን ሰይድ፣ ጌታነ ከበደን ጨምሮ ከስራ አስፈጻሚ አባላት ጋር ስብሰባ አካሄደው ነበር። አጠር ያለ ስብሰባ ነው ያካሄዱት። ጨዋታውን በድል ካጠናቀቁ በኋላ ነው። ይህንን ያደረጉበት ዋናው ምክንያት ምንድነው? በቃ የተሻለ የሞራል ማበረታቻ፣ የተሻለ ድጋፍ ለቡድኑ እንዲደረግ እየሰሩት የሚገኘው ነገር ሀገርና ወገንን ያኮራ ከመሆኑ አንፃር ተጫዋቾቹ ላይ ያለው የተለያዩ የሞራል ማበረታቻዎች እንዲሻሻልላቸው ጥያቄ አቅርበዋልና የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ሳህሉ ገብረወልድ በተለይ አላማቸውን ካሳኩ በኋላ የ90 ደቂቃ ግባቸውን ካሳኩ በኋላ እንደ አይነት ጥያቄዎችን መጠየቃቸው በጣም ሊያስመሰግናቸው ሊያስደንቃቸው እንደሚገባ በመንገር ይህንን በአፋጣኝ ከመንግስት ጋር በመነጋገርም የበለጠ እንደሚቀርፉና የተሻለ ነገር እንደሚያደርጉላቸው ቃል ገብተዋል። 180 ደቂቃ ከፊታችን ይጠብቀናል። ሁሉም ወገን ከዚህ ቡድን ጎን ነው ያለውና የተሻለ ነገር ቢደረግላቸውም ይገባቸዋል ነው የምትለው ቡድኑ አሁን ካለው ስኬትና አሁን ሀገርን እያስጠራ ከመምጣቱ አንፃር። በትክክል እንግዲህ ይሄ ብሔራዊ ቡድን እንዳለው 17 የነጥብ ጨዋታዎችን አድርጓል። ከዛ በፊትም እንግዲህ በርካታ ሌሎች የወዳጅነት ጨዋታዎችን አድርጓል ላለፉት 2 ዓመታት ያለምንም እረፍት። በተለይም ደግሞ አብዛኞቹ ተጫዋቾች ግንባር ቀደም እንጠራቸው ቅዱስ ጊዮርጊስና ደደቢትን እንጠራለን። በተለይም በርካታ ተጫዋቾችን በማስመረጥ ማለት ነው። እነዚህ ክለቦች ደግሞ ላለፉት 2 ዓመታት በአፍሪካ ኮንፌዴሬሽን እና ቻምፒየንስ ሊግ ተሳታፊዎች ነበሩና እነዚህ ተጫዋቾች ላይ ምን ያህል ጫና እንደነበረ መመልከት እንችላለን። በዚህ ሁሉ ጫና ውስጥ ግን በጣም ከዚህ በፊት በቀላሉም እኛ ዛሬ እዚህ እንደርሳለን ብለን ያልጠበቅነው ያላሰብነው ውጤት አጎናጽፈውናልና ስለዚህ ለነዚህ ቡድን እንግዲህ መደረግ ያለበት ነገር ካልተደረገ በጣም አስቸጋሪ ነው የሚሆነውና እነዚህ ተጫዋቾች በጣም እስካሁን ድረስ የተደረገው ነገር በጣም ሲያንስባቸው እንጂ ሲበዛባቸው አይደለምና እግር ኳስ ፌዴሬሽኑ ከዚህ በፊትም እንግዲህ የነዚህ ልጆች ጥረት በአብዛኛው የነሱ ጥረት ነው ብሎ ማለት ይቻላል። ምክንያቱም በራሳቸው ጥረት በራሳቸው የማሸነፍ ወኔ ያመጡት ነገር አለ በአብዛኛው ማለት ነው። ስለዚህ ያንን ነገር ከጎን ሆኖ መደገፍ ለግድ ነው የሚለው። ስለዚህ በተለይም ፌዴሬሽኑ አሰራሩን ማጥራት መቻል አለበት። የአፍሪካ እግር ኳስ እንዲህ በአሁኑ ሰዓት እንግዲህ እንደ ወረርሽኝ እየተቆጠረ ይሄ የአመራር ችግር ማለት ነው። 7 በአፍሪካ ማለት 7 ሀገራት
8 የውጤት ስረዛዎች የተካሄዱበትና በጣም አስደንጋጭ ነው ለአፍሪካ እንግዲህ እኛንም ያጠቃልላል ያ ነገር መሻሻል መቻል አለበት የሚል ነገር ነው ያለኝ እንግዲህ ሰዓታችንም እየሄደ ነው ምናልባት ከጣድልድሉ ጋር በተያያዘ አንዳንድ ሀሳቦችን እናንሳና በቀጥታ ወደ ቅዱስ ጊዮርጊስ እናመራለን በጣድልድሉ የፊታችን ሰኞ ካይሮ ይወጣል የኢትዮጵያ ብሔራዊ ቡድን አሰልጣኝ ሰውነት ቢሻውን ጨምሮ ፕሬዝዳንቱ አቶ ሳህሉ እንዲሁም ሌሎች የሥራ አስፈጻሚ አባላቶች ወደ ካይሮ ያቀናሉ ምናልባት ነገ ይሆናል ተብሎ ነው የሚጠበቀው ወደ ካይሮ የሚያቀኑት ሰኞ ጣድልድሉ ሲወጣ ከነማን ይደርሰናል የሚለው ነው ቅድም ስለ ፊፋ ወርሃዊ ደረጃ ስናወራ በእርግጥ ኢትዮጵያ ካስመዘገበችው ስኬት አንፃር የሚገባት ደረጃን ፊፋ ሰጥቷታል አንዱ ጥያቄ ነው ሁለተኛው ጥያቄ ግን መሆን ያለበት አሁን በወጣው ጣድልድል መሰረት የደረጃው ማለት ነው አልጄሪያ ኮት ዲቮር ጋና ናይጄሪያ እና ቱኒዚያ ኬፕ ቨርድ መቀጣቷን ተከትሎ ነው ቱኒዚያ የገባቸው እድለኛ ተብላለች ቱኒዚያ ከነዚህ 5 ሀገራት ነው የሚደርሰን 2 ከሰሜን 3 ከምዕራብ በጣም ከባድ ፈተና ነው በ180 ደቂቃ ወደ ብራዚል ለማቅናት 180 ደቂቃ ይቀርቶናል የቡድኑ ተጫዋቾች አሰልጣኙ አጠቃላይ በቡድኑ ዙሪያ ያሉ ሰዎች ግን የትኛውን ቡድን ይምጣ እናሸንፋለን የሚል የራስ መተማመን አሁንም አለ አሁን ባለው ሁኔታ ብሔራዊ ቡድኑ በተለይም እንግዲህ ድልድሉ ከወጣ በኋላ የተሻለ ረፍት አድርጎ የሚመለስበት ሁኔታዎችም አሉ ዛሬ ቅዱስ ጊዮርጊስ ተጫዋቾች በተወሰነ መልኩ ጨዋታ ላይ ያለ የዛም የመልስ ጨዋታ ላይ የመጨረሻው እንግዲህ ተጫዋቾቹን በተወሰነ መልኩ እንግዲህ ማሳረፍ ከተቻለ 90 ደቂቃ ነው በጣም ብዙ የታክቲክ ውጤታማ ስራዎች የሚታዩበት ነው 90 ደቂቃ ምክንያቱም በአንደኛው ጨዋታ ከተሸነፍክ በሁለተኛው ላይ ማገገም በጣም አስቸጋሪ ነው የሚሆነውና ሁሉም ሀገራት ጥንቃቄ ወስደው የሚጫወቱበት ሁኔታ ነው የሚፈጠረው በአሁኑ ሰዓት ስለዚህ አሁን 10 ውስጥ የገቡት ከየትኛውም ሀገር በጣም አቀለው ማየትና አክብዶ ማየት በጣም አስቸጋሪ ነው የሚሆነው ምክንያቱም አቀለብ ስትገባ በጣም አስቸጋሪ ፈተና ውስጥ የምትገባበት ሁኔታዎች ይፈጠራሉ አሁን ባለው ሁኔታ ይሄ ብሔራዊ ቡድን ላለፉት 2 አመታት ማለት ነው ናይጄሪያንም በተወሰኑ መልክ ማግኘት ይቻላል በአፍሪካ ዋንጫም እነዚህ ሀገራት የተወሰኑትን ማግኘት ይችላል በነገራችን ላይ አፍሪካ ዋንጫ ውስጥ የነበሩት 3 ሀገራት 10 መካከል መግባት ይችላል ቡርኪና ፋሶ አለች ኢትዮጵያ አለች ናይጄሪያ አለችና እነዚህን ከባባድ የሚባሉ ቡድኖችን ማግኘት ይችላል ይሄ ብሔራዊ ቡድን ስለዚህ ከዛ የቀሰማቸው ልምዶች አሉ በጣም ከተላላቆቹ ጋር መጫወት እድልን አግኝቷል ስለዚህ ማንንም ይሁን ማን ጨዋታ በተለይም የሚተገበረው ታክቲክ ከነዚህ ቡድኖች ጋር ሜዳ ላይ መተግበር ከተቻለ የማያሸንፉበት ምክንያት የለም ምክንያቱም ረጅም ርቀት ተጉዘው ነው እዚህ የደረሱት ምንም ነገር ቀላል አልነበረ በጣም ከባባድ ፈተናዎች ነበሩና ስለዚህ ከዚህ አንፃር እኔ የኢትዮጵያ ብሔራዊ ቡድንም ከሌሎቹ እኩል መገመት የሚችል ብሔራዊ ቡድን የሚል ነገር ነው ያለኝ ስለዚህ በተለይም ከአምስቱ የምትመርጠው ቡድን የለም የኢትዮጵያ ብሔራዊ ቡድን እንግዲህ ዝግጅቱን መስከረም 15 ይጀምራል ተብሎ ይጠበቃል አሰልጣኝ ሰውነት ቢሻው እንደተናገሩት ከሆነ ቡድኑ የተሟላ ዝግጅት ማካሄድ አለበት እንደወትሮ እስካሁን ድረስ ቡድኑ በነገራችን ላይ ያሸነፈ ሲዘልቅ በተሟላ ሁኔታ ተዘጋጅቶ የተሻሉ ወዳጅነት ጨዋታዎች ቀርበውለት በተሟላ ዝግጅት ሆኗል ማለት አትችልም ከኢትዮጵያ እግር ኳስ ላይ ካለው ነባራዊ ሁኔታ ጋር በተያያዘ ስለ ፕሪሚየር ሊጉ ታነሳለ ስለ ውድድር መጣበቦች ታነሳለ የጊዮርጊስ የቻምፒየንስ ሊግ ኮንፌዴሬሽን ተሳትፎን ታነሳለ ደደቢትም እንደዚሁ ተሳታፊ ነበር በኮንፌዴሬሽንና ቡድኑ በመጨረሻዎቹ ቀናቶች እየተዘጋጀ ያሸነፈ የመጣበት ሂደት ነው ያለውና አሁን ግን ከሚጠብቀን ፈተናና በእጃችን ላይ ካለው ወርቃማ እድል አንፃር በእጃችን በጥረታቸው ይህ ቡድን በጥረቱ ካመጣው ወርቃማ እድል አንፃር የተሻለ መሰናዶ ይጠብቀዋል ምክንያቱም ናይጄሪያ ነው የሚገጥመው ኮት ዲቮር ነው የሚገጥመው ጋና ነው የሚገጥመው አልጄሪያ ነው የሚገጥመው ወይ ቱኒዚያ ነው የሚገጥመው እነዚህ 5 ሀገራት የተሻለ የእግር ኳስ ታሪክ የተሻለ ጥንካሬ የተሻለ አቅም ያላቸው ቡድኖች ናቸው የተሻለ የሊግ ስታንዳርድና ፕሮፌሽናሊዝም የሚንጸባረቅባቸው ናቸው አሁንም የተሻለ ዝግጅት ያደርጋሉ ተብሎ ይጠበቃል ምክንያቱም እድላቸውን አያማክኑም ያለም ዋንጫ ተሳትፎ ልምድ ያላቸው ናቸው ኢትዮጵያ ደግሞ 180 ደቂቃ አይተው በማታቀው እንደ ተራራ በራቀን ህልም በሚመስልን ያለም ዋንጫ ላይ ለመካፈል ነው ስለዚህ ቢያንስ 2 የወዳጅነት ጨዋታዎች አሰልጣኞቹ ጠይቀዋል የተሟላ ዝግጅት ጠይቀዋል ውጪ የሚገኙ ተጫዋቾች ፈጥነው ቡድኑን እንዲቀላቀሉ ፍላጎት አለ የተቻለውን ነገር ለማድረግ የኢትዮጵያ እግር ኳስ ፌዴሬሽን ጥረት ማድረግ አለበት ከወዲሁ መልእክታችን ነው ከሞራል ማበረታቻው በዘለለ ማለት ነው ምክንያቱም ጥሩ ዝግጅት
ሜዳ ላይ ያለህን ብቃት ያሳያል ምክንያቱም ዝግጅት ነው ፍሬም የሚያደርግ በትክክል በነገራችን ላይ የኢትዮጵያ እግር ኳስ ፌዴሬሽን ከዚህ በፊት ያልነበረው የተሻለ አቅም ፈጥሯል ብለን እናስባለን በአሁኑ ሰዓት ይሄ የተፈጠረው አቅም ደግሞ ማለት የመጨረሻው ጥሩ የሚባል ደረጃ ላይ ባይደርስም እንኳን አሁን ያለው የአቅም ማለት ነው ብሔራዊ ቡድን በእነዚህ ልጆች ውጤት የመጣ ነው ብሎ ማለት ይቻላልና የበለጠ ደግሞ እነዚህ ልጆች ውጤታማ እየሆኑ በሄዱ ቁጥር ፌዴሬሽኑ በኩሉ ማለት ነው በአንጻራዊነት የተሻለ ደረጃ ላይ በአቅሙ ራሱን ያሳደገ የሚሄድበት ሁኔታ ነው ያለው ስለዚህ በአሁኑ ሰዓት ልጆቹን ውጤታማ ለማድረግ መጣር ፌዴሬሽኑንም እያሳደገ የሚሄድበት ሁኔታዎች እየተመቻቸ መሆኑን ይሄ ከግንዛቤ ውስጥ መግባት አለበት እንግዲህ ኢትዮጵያ ከኮትዲቯር ጋና አልጄሪያ ናይጄሪያ እና ቱኒዚያ ጋር ነው የምትገናኘው ከሷ ጋር ያሉት በሁለተኛ ምድብ ላይ የሚደለደሉ ነው የሚሆኑት በደረጃው መሰረት ማለት ነው ካሜሩን ሴኔጋል ስለዚህ ሰኞ እጣ ድልድሉ ይወጣል የሜዳው ነገር ግን ማን መጀመሪያ አዌይ ይሆናል ማን መጀመሪያ በሜዳው ይጫወታል የሚለው ነገር በእጣ ነው የሚወሰነው ለሁሉ እኩል እድል ነው የሚሰጠው ምናልባት ግን ፊፋ ያው እንደሚታወቀው ስም ያላቸው ሀገራቶች ወደ ብራዚል እንዲሄዱ ስለሚፈልግ የመጀመሪያ ጨዋታውን እነዚህ በሁለተኛው ፖት ላይ የተቀመጡ ሀገራቶች በሜዳቸው የሚያካሂዱበትን ሲስተም ይፈጥራል የተባለ ነው እስካሁን ያለው መረጃ ጥቅምት 3 እና ከዛም በአንድ ወር ልዩነት ህዳር 3 ነው ጨዋታው የሚካሄደው የመጀመሪያው ጨዋታ ጥቅምት 3 ነው 2005 አስታወስክ ጥቅምት 4 ጥቅምት የኢትዮጵያ እግር ኳስ የስኬት መሰረት ነው ጥቅምት 4 የኢትዮጵያ ብሔራዊ ቡድን ሱዳንን አሸንፎ ከ31 ዓመታት በኋላ ወደ አፍሪካ ዋንጫ የተመለሰበት ወቅት ነበር ከአንድ ዓመታት በኋላ ጥቅምት 3 ወይ ጥቅምት 4 ነው ጨዋታው የሚካሄደው ቅዳሜ ወይ እሁድ ነው ጨዋታው የሚካሄደው በፊፋ መርሃ ግብር መሰረት ማለት ነው የሚያሳየውና በአመት ልዩነት የአዲስ አበባ ስቴዲየም ምናልባትም ሁለት ትልልቅ ታሪካዊ ጨዋታዎችን ያስተናግዳል ማለት ነው በቀጥታ ወደ ቅዱስ ጊዮርጊስ ከማምራታችን በፊት የኢትዮጵያ ብሔራዊ ቡድን የግራ መስመር ተጫዋች ነው ምን ያህል ተሾመ በአሁን ሰዓት የሰርግ ስነ ስርዓቱን እያከበረ ይገኛል ምን ያህል እንግዲህ በጣም እድለኛ ተጫዋች በጥረቱ እዚህ የደረሰ ተጫዋች እንደሆነ ይታወቃል ከቅጣቱ መልስ አዲስ አመትን በጎል አክብሯል በሱ ምክንያት የተቀጣቸው ሀገር በሱ ሁለት ቢጫ ምክንያት ማለት ነው ተመልሳ ወደ ዓለም ዋንጫው አንደኝነት ደረጃ መታለች ከዛ ማግስት እንግዲህ አዲስ አመትን ደግሞ በሰርግ ስነ ስርዓት እያከበረ ይገኛል ለምን ያህል መልካም ሰርግ ነው የምንለው እንግዲህ በዝግጅታችን ምንም ማለት አንችልም በተለይ ምን ያህል ተሾመ በአሁኑ ሰዓት በብሔራዊ ቡድኑ የታሪክ ጉዞ ውስጥ ማለት ነው እንደ ማንኛውም ተጫዋች ታሪካዊ ሰው ሆኗል የሱ ደግሞ በጣም በሌላ መልኩ ደግሞ የተለየ ነገር ነው የጫውታውን ሁለተኛውን ጎል ካስቆጠረ በኋላ ባለፈው የተናገረውን መናገር ብቻ በቂ ነው በተለይም ሁሉም ተጫዋቾች የማሸነፊያ ጎል ሲያገቡ በጣም እጅግ ይደሰታሉ እኔ ግን ከዛ በተለየ መልኩ ነው የሚል ነገር ገልጿል ምክንያቱም ከሱ ጋር በተያያዘ የተነሳው በተለይም ከቅጣር ጋር የተያያዘ ነገር ነበርና እሱ መልሶ ብሔራዊ ቡድኑ ሲያድን ደግሞ እንደሱ በሱ ቦታ ሆነ ስትመለከት እንግዲህ እጅግ በጣም ታሪካዊ ሰው የምትሆንበትና እጅግ የሚያስደስት ነገር ነውና መልካም ጋብቻ ብለናል በዚህ አጋጣሚ መልካም ጋብቻ እንላለን ቅዱስ ጊዮርጊስ እግር ኳስ ክለብ ነገ 1 ሰዓት ላይ በአፍሪካ እግር ኳስ ኮንፌዴሬሽን የምድብ 5ኛ ጨዋታውን ያካሂዳል ከስታደ ማሊን በማባማኮ ምናልባት ይህ ጨዋታ በጣም ለፈረሰኞቹ ወሳኝ ነው የሚሆነው ምክንያቱም ሴፋክስ አስቀድሞ ማለፉን አረጋግጧል 12 ነጥብ ሰብስቧል ሁሉንም ጨዋታዎች አሸንፏል ቅዱስ ጊዮርጊስ የመጀመሪያ ጨዋታውን አሸነፈ ሁለተኛ ጨዋታውን ሶስተኛ አራተኛ ጨዋታውን ተሸነፈና ምናልባት ለፈረሰኞቹ የነገው ጨዋታ ወሳኝ ነው የሚሆነው በኢትዮጵያ ሰዓት አቆጣጠር 1 ሰዓት ላይ ይጨዋታ ይካሄዳል በእነሱ ደግሞ 10 ሰዓት ላይ የ3 ሰዓት ልዩነት አለ ቅዱስ ጊዮርጊስ እንግዲህ ዘንድሮ በጣም ስኬታማ የሚባል ጉዞን አድርጓል ማለት ይቻላልና በአፍሪካ ኮንፌዴሬሽንና በአፍሪካ ቻምፒዮንስ ሊግ የሚያደርጋቸው ጨዋታ ዛሬ ማለት ነው 13ኛ ጨዋታው ነው የሚሆነው የቀደሙን ስትደማምር እዚህ ውስጥ የነበሩ ብሔራዊ ቡድን ውስጥ የነበሩ ተጫዋቾች ናቸው አብዛኛውንና ስትደምረው ኢንተርናሽናል ጨዋታ በራሱ ወደ 30 የሚጠጋ አድርገዋል ማለት ነውና 13ኛ ጨዋታው ነው የሚያደርገው ዘንድሮ ማለት ነው በአጠቃላይ በተለይም ቅድመ ማጣሪያውን 8 ጎሎችን በማስቆጠር ከዛ መጀመሪያውን ዙር ጆሊባን ማለት ነው 1-0 አሸነፈ 1-1 ተለያየዛና 3-1 በሆነ አጠቃላይ ውጤት አለፈ እንግዲህ በተለይም ኮንፌዴሬሽን ዋንጫ ሲገባም በዘማሊክ ከሜዳ ውጪ በተቆጠረበት ጎል የተሸነፈው 3-3 በአጠቃላይ ውጤት ተሸነፈ እዚህ አዲስ አበባ ስቴዲየም የሚያስቆጭ ነበር እሱ ጨዋታ በተለይም ከተጫዋቾቹ የጨዋታ መደራረብ ከጫና ጋር በተያያዘ በተለይም በኮንፌዴሬሽን ዋንጫው የመጨረሻዎቹን 3 ጨዋታዎች ላይ ውጤታማ የሚባል እንቅስቃሴን አደረገ ማለት አይቻልም በሜዳ ላይ የነበረው እንቅስቃሴ የተሻለ ቢሆንም በተለይም ጎሎችን አስቆጥረው ቡድኖችን ማሸነፍ አልቻለም ቅዱስ ጊዮርጊስ ስለዚህ የዛሬው ጨዋታ እጅግ በጣም ወሳኝ ነው የሚሆነው በተለይም ቅዱስ ጊዮርጊስ
ዛሬውን ጨዋታ ማሸነፍ ከቻለ እንደገና የማለፍ ተስፋው በትልቁ ይለመልማል ማለት ነው ምክንያቱም የመጨረሻውን ጨዋታ በሜዳው ስለሚያደርግ ካሸነፈ በቀጥታ ማለፉን ስለሚያረጋግጥ ማለት ነው በተለይም የዛሬውን ጨዋታ ነጥብ መጣል የለበትም ቅዱስ ጊዮርጊስ አሰልጣኝ ፋሲል ተካልኝም እንግዲህ ለማሸነፍ ወደዛ እንጓዛለን የሚል አስተያየት ሰጥቷል አዎ ከክሩገር ስንብት ማግስት ፋሲልና ዘሪሁን የቀድሞ የቅዱስ ጊዮርጊስ ምክትል አሰልጣኞች በጋራውን ቡድኑን ይዘዋል ቅዱስ ጊዮርጊስ ሌላ የውጭ አሰልጣኝ ያፈላለገ እንደሆነ መረጃው ደርሶናል ከክለቡ ኃላፊዎች ምናልባት ቢያድግልኝ ኤልያስ በቅጣት አሉላና ተስፋ ያለባቸው በጉዳት የሌሉ ተጫዋቾች ናቸው ፈረሰኞቹ ነገ እንግዲህ በተለይ ዘንድሮ በጣም በኢትዮጵያ እግር ኳስ የተፈጠረው መነቃቃት አጠናክረው ጥሩ የሚባል ጉዞ አካሂደዋል በመጨረሻ እንግዲህ ፈተና ገጥሟቸዋል ከባባድ ተጋጣሚዎች ናቸው እነ ሴፋክስ ኤትዋይልድ ሳይልና ስታደማሊ ምናልባት የነገው ጨዋታ በጉጉት ይጠበቃል ለቅዱስ ጊዮርጊስ እግር ኳስ ክለብ ደጋፊዎች ጨዋታውን ካሸነፉ የመጨረሻውን ጨዋታ በአዲስ አበባ ስቴዲየም ያካሂዳሉ ከኤትዋይልድ ሳይልና ያንን ጨዋታ ካሸነፈ ቅዱስ ጊዮርጊስ ሴፋክስን ተከትሎ በሁለተኝነት ወደ ግማሽ ፍጻሜ በመግባት ሌላ ለኢትዮጵያ እግር ኳስ አዲስ ታሪክ የመስራት እድሉን አሁን በእጃቸው ይገኛል መልካም እድል መልካም ውጤት እንመኛለን ለቅዱስ ጊዮርጊስ እግር ኳስ ክለብ ሚዲያ ካፕ ከዛ የሴቶች እግር ኳስን ጋብዘን ብንሰነባበት የተሻለ ነው የሚሆነው ነገ የሶስተኛው የሚዲያ ካፕ ውድድር ፍጻሜ ጨዋታ በኢሪቴድና በኢትዮጵያ ሬዲዮና ቴሌቪዥን ድርጅትና በአርቲስቶች መካከል ይካሄዳል የኢትዮጵያ ሬዲዮና ቴሌቪዥን ድርጅት ነገ ከተሸነፈ እንደ ሆላንድ ብሔራዊ ቡድን ማለት ነው 3 ጊዜ ፍጻሜ ደርሶ 3 ጊዜ ተሸንፎ ሃትሪክ የሰራ ላለመባል ነገ 4 ሰዓት ላይ በአበበ ቢቂላ ስቴዲየም ወሳኝ ጨዋታ ያካሂዳል እንግዲህ አሁንም ያለው ሁኔታ ያንን ነገር የሚያመላክት ነው እንደዛ ብዙ ዝግጅት የለም ምንም ያለ ምንም ልምምር ተሰባስቦ የሚገባ ከመሆኑ አንፃር ትልቁ ነገር እንግዲህ በሚዲያ ካፑ እንግዲህ የአዲስ አበባ ስፖርት ኮሚሽን ማለት ነው በተለይም ስፖርት ለሁሉ ማዘጋጅነት ለ3 አመታት ማለት ነው ሲዘጋጅ ቆይቷልና ትልቁ ነገር አላማ ነው በተለይም ባለሙያዎችን በማቀራረብ ረገድ ማለት ነው የስፖርት ጋዜጠኞችን የኪነ ጥበብ ባለሙያዎችን አንድ ላይ በማምጣት ማለት ነው የሚተዋወቁትን የማይተዋወቁትን ከዛም ውጪ እንግዲህ ከባለድርሻው አካላት ጋር ተቀራርቦ በመስራት ላይ ረገድ ይሄ መድረክ ትልቅ አጋዥ ነው ተብሎ ነው የሚገመተው እንጂ ከዛ በተረፈ ነው ሌላ በተለይም መሸነፉ ያለው ነገር ሽልማቱ ያለው ነገር ከዛ በኋላ የሚመጣ ነገር ነውና እንግዲህ ነገ የፍጻሜ ጨዋታ ጠዋት ላይ ነው የሚደረጉት 4 ሰዓት ላይ በአበበ ቢቂላ ስቴዲየም ከዛ የደረጃውን ጨዋታ ከዛ በፊት ነው የሚካሄደው ከዛ በፊት ነው የሚደረገው አፍሮ ኤፍኤም እና ሪፖርተር የሚያደርጉት ይሆናልና እንግዲህ ታዳሚዎችን በአበበ ቢቂላ ተገኝቶ ማለት ነው ጨዋታዎቹን ቢከታተሉ የተሻለ ነው የሚሆነው ዋንጫ እናሸንፋለን እያሉ ነው እንግዲህ የኢሪቴድ ተሰላፊዎች የተከላካይ መስመሪያው እኔ እናንተ አለን ወርቁ አለ ከፊት እንግዲህ እነ ፍቅር ሳይድ አሉ ማህደር ተቀጥቷል በቀይ ካርድ ምክንያት አሸናፊ መሃል ላይ አለ ጥሩ ቡድን ይሆናል ብለን ይጠበቃል ሳምሶን ከተማ በግብ ጠባቂነት ያው ግርማ ሞገሱን ታውቀዋል እንደሚወራው እንግዲህ ሜዳ ላይ ይታያል ለማንኛውም 4 ሰዓት የስፖርት ቤተሰቡ በአበበ ቢቂላ ስቴዲየም በመገኘት የሚዲያ ካፕ የፍጻሜ ውድድርን በኢቲቪና በአርቲስቶች መካከል ይካሄዳል ይህንን ጨዋታ እንዲከታተሉ እንጋብዛለን የመጨረሻው የምናደርገው የሉሲ ማቀጣጣያ ነው ባልደረባችን ምስራች ይርኮ ያዘጋጀችው ፕሮግራም አለ ለሁለተኛ ጊዜ ነው ዘንድሮ በሐዋሳ ከተማ የተዘጋጀው ይህንን ፕሮግራም ይከታተሉ እኛ ግን በዚሁ እንሰናበት መጨረሻ የምትለው ነገር መልካም ሰዓታችንም እየሄደ ስለሆነ ክቡራትና ክቡራን ውድ ተመልካቾቻችን ኤፍሬም ማንና ግርማ በቀለ ከመላው የስቱዲዮ ባለሙያዎቻችን ጋር በመሆን እስካሁን ቆይታ አካሂደናል የምስራች ይርኮን ፕሮግራም ተከታተሉ ሳምንት በሌላ መሰናዶ እስከምንገናኝ ቸርን ሰንብት ባጭር ጊዜ ብሔራዊ ቡድን ይገባሉ በጣም ከፍተኛ ስኪል ያላቸው ልጆች ነው ያዩት ብሔራዊ ቡድን ማልገባበት ምንም አይነት ምክንያት የለም ገባለው ተስፋለኝ ጊዜም ሉሲ ምን ጊዜም ዋሊያ ምን ጊዜም ሉሲ አያሆ ማታ ነው ድሌ አያሆ ማታ ነው ድሌ አያሆ ማታ ነው ድሌ አያሆ ማታ ነው ድሌ ማታ ነው ድሌ አያሆ ለኢትዮጵያ ሴቶች ብሔራዊ ቡድን ተተኪዎችን ማፍራት የታዳጊዎችን የእግር ኳስ ክህሎት ማሳደግ በክለቦች እንዲሁም በተለያዩ የስፖርት አካዳሚዎች ተጫዋቾች እንዲመለመሉ እድል መፍጠር ዓላማ አድርጓል የሉሲ ተስፋ የእግር ኳስ ተጫዋቾች ስልጠና ከሐምሌ 8 እስከ ጳጉሜ 2 2005 ዓ.ም በሐዋሳ ዩኒቨርሲቲ ግብርና ኮሌጅ ስልጠናው ሲሰጥ ቆይቷል ለሁለተኛ ጊዜ በተዘጋጀው በዚሁ ስልጠና ከድሬዳዋ ከተማ መስተዳድርና ከሐረር ክልል በስተቀር ከሁሉም ክልሎችና ከአዲስ አበባ ከተማ መስተዳድር 65 ታዳጊዎች ተሳታፊዎች ሆኗል ታዳጊዎቹ ከመላ ኢትዮጵያ ትምህርት ቤቶችና ከታዳጊዎች ፕሮጀክት ውድድር ላይ የተመለመሉ ናቸው በቆይታቸውም የእግር ኳስ ክህሎታቸውን የሚያሳድጉ ልምምዶችን
ከኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ ስዩም ከበደና በምክትሎቻቸው ብርሃኑ ግዛው እንዲሁም በባህይሉ ዘለቀ አግኝቷል። አሰልጣኝ ስዩም ከበደም በታዳጊዎቹ ችሎታ መደነቃቸውን በመግለጽ በርግጥም ተተኪዎች እንዳሉ ተመልክተናል ብለዋል። በጣም ኢንተረስት ናቸው። ከሁሉ ደግሞ አስረግጬ የምነግርሽ በጣም ለኔ ሰርፕራይዝ ያደረገኝ ከነዚህ ውስጥ በጣም እርግጠኛ በሆነ መልኩ 2 ወይ 3 ልጆች በአጭር ጊዜ ብሔራዊ ቡድን ይገባሉ እና የነሱ ደግሞ ፖቴንሻል እስካሁን ክለብ አለማግኘታቸውም የሚደንቅ ነው እና እንደዚህ አይነት ወጣቶችንም ለማግኘት ይችላል ማለት ነው። ለአንድ ወር በነበረው ቆይታም የብሔራዊ ቡድን ተጫዋቾች በስፍራው በመገኘት ለታዳጊዎቹ ልምዳቸውን አካፍለዋል። እኔ ልምዴን በማካፈል ይሄ መጀመሪያ አይደለም ሁለተኛዬ ነው እና ስልጠናው በጣም አሪፍ ነው። ልጆቹም ያው የሚሰጣቸውን ነገር በአግባቡ ይቀበላሉ። ከእንደዚህ አይነት አሰልጣኝ ጋር መጥቶ የራስን ልምድ ሼር ማድረግ በጣም ትልቅ ነው። እኔ አሁን እዚህ በቆየውባቸው ጊዜያቶች በጣም ደስተኛ ነኝ። ምክንያቱም ብዙ ታዳጊ ልጆችን አይቻለሁ። የመጀመሪያው ሲሆን ሁለተኛው ደግሞ እዚህ እየተሰጣን ያለው ስልጠና በአሰልጣኞቹ በጣም ደስተኛ ነኝ። ግን እዚህ መተን ስናይ የዛሬ አመትም ዘንድሮም በጣም ጥሩ ተተኪዎች እንዳሉ ተስፋ የሚሰጥ ነገር ነው እዚህ የተመለከተው። እኔ በእውነት ስመጣ እንደዚህ አይነት ልጆች አገኛለሁ ብዬ አላሰብኩም። ግን ከመጣው በኋላ እዚህ ሳይ እውነት በጣም ከፍተኛ ስኪል ያላቸው ልጆች ነው ያዩት። በሜንታል ብትጂ በቴክኒካል ብትጂ እንዲሁም በታክቲካል ያላቸው አዌርነስ በጣም ከፍተኛ ነውና እንደዚህ አይነት ልጆች መኖሩ ለኛ አሁን ላለው ለሴቶች እግር ኳስ ይጫጫል ለሚለው በእውነት እኔ በጣም ከፍተኛ ተስፋ ነው ያዩትና ባለው ነገር በጣም ትልልቅ ደረጃ የሚደርሱ ተጫዋቾች እንዳሉ ነው ማያሰብኩት። በስልጠናው ታዳጊዎቹ ክህሎታቸውን እንዲያሻሽሉ ከመደረጉም ባለፈ በክለቦችና በኢትዮጵያ ስፖርት